ጋይስ ዊ ሃቭ ብሬኪንግ ኒውስ ከምሽቱ 5 ሰዓት ሆኗል። እንግዲህ በአሁኑ ሰዓት ላይ ከአንድ ሰዓት በፊት ጀምሮና እስካሁን ድረስ ባለው ሰዓት እንግዲህ በኢራን ወደቦች አካባቢ ወር ደግሞ በስትሬት ኦፍ ሆርሙዝ አካባቢ ፍንዳታዎች የተሰሙ እንደነበርና የኢራን ወደብ ቦታዎች ወር ደግሞ የኢራን ፖርቶች ላይ ጥቃት እንደደረሰ መረጃዎች የተነሱ ነው የሚገኙት። ፍንዳታዎች ሲሰሙ እንጂ የጥቃት ኮንፈርሜሽን እስካሁን ድረስ አልወጣም። ፍንዳታዎች አሉ ነው የተባለው። እንግዲህ አይአርጂሲ ለእነዚህ ፍንዳታዎች ምላሽ የሰጠው ነው ብሏል። እዚህ ጋር ባንደር አባስ በምትባለውና ቃሽም በምትባለው ደሴት ላይ ነው እንግዲህ ፍንዳታዎች ተሰሙ እየተባለ ሪፖርት ተደረገ የሚገኘው። መቃወሚያ እንቅስቃሴዎች ደግሞ ኤዲፌንስ እንቅስቃሴዎችም ሪፖርት ተደርገዋል። አልታወቀም ማን የጥቃት ይፈጽም የዚህ ፍንዳታ ጀርባ ያለው ሀገር የትኛው ሆነ እስካሁን ድረስ አልታወቀም። ብዙዎች ሰስፔክት ያደርጉ ነው ብዙዎች እየጠረጠሩ የሚገኙት እንግዲህ ዩኤኢ ወር ደግሞ ዩናይትድ አረብ ኤሚሬትስ እንደሆነች ነው የምትሉ እንግዲህ አራት የሚሆኑ የዩናይትድ ስቴትስ ወር ደግሞ የአሜሪካ ኤሪያል ታንከሮች አየር ነዳጅ ለመሙላት የሚያገለግሉ አውሮፕላኖች በአሁኑ ሰዓት ላይ በዩኤኢ አካባቢ በጣም አክቲቭ ናቸው የተንቀሳቀሱ የሚገኙት። ስለዚህ ሞር ሰስፔክታቸው ነው ደግሞ ሰስፔክሽናቸው ነው ደግሞ ጥርጣሬያቸውን ወደ ዩኤኢ ያዙረዋል። ኮንፈርሜሽን ላይ ሲደረሱ ደግሞ ኮንፈርም የተደረገ መረጃ ሲወጣ ማሳወቃቸውና ፕላስ ምልክቷን መንካት እንዳትረሱ። ይመቻችሁ። መልካም ምሽት።